ምን አይነት ነገር ነው? የሆነ ነገር ሆነዋል እንዴ? ውይ ቶፕራክ፣ ለምንድን ነው የማትነግረን? ውይ ልጄ፣ ውይ ከሰርጉ በፊት እንዴት እንደዚህ አይነት ነገር ይሆናል? ውይ 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 ጉድ! ወይኔ አምላኬ! የልጅ ልጄና ልጄ ምንም ነገር እንዳይሆኑብኝ። አሊ፣ ምንድነው ያገኘው ነገር አለ? አዝናለሁ ወይዘሮ ከሪማን። አቶ ቶፕራክ ያልፈለኩበት ቦታ የለም። ለጊዜው ግን ምንም አዲስ ነገር የለም። ወይኔ! ቆይ ግን የሆነ ነገር ሆነው ሊሆን ይችላል። ምናልባት አደጋ አጋጥሟቸው ሊሆን ይችላል። ቆይሽ ምን ሊሆን ይችላል? መረጋጋት አለብሽ። መጥፎ ነገር እንኳን የደረሰባቸው አይመስለኝም። ሁሉም ሆስፒታሎችና ፖሊስ ጣቢያዎች አይተናል። እዛ የሉም። የሆነ ነገር ቢሆን ኖሮ እኛ ማወቃችን አይቀርም። ፈጣሪ ያድርስ ነው። ቢሆንም ግን እና ታዲያ እስካሁን ለምንድን ነው ወደ ቤት አልተመለሱት? ሁለት ታዋቂዎች ከልጅ ጋር ይህንን ሁሉ ሰዓት ምን ያደርጋሉ? አይ ደግሞ በስልክም ልናገኛቸው አልቻልንም። አንዳቸው እንኳን ደውለው ዛሬ ወደ ቤት አንመለስም ብለው ማሳወቅ የለባቸውም እንዴ? አሁን አይዳን ብትደውል ምን ብዬ ልመልስላት ነው? እባክህ የሆነ ነገር አድርግ። የምታደርገውን ነገር አድርግ። ሂድ። አይዳን ሳትመለስ በፊት ሂድ እናምጣቸው። ኡፍ! የሆነ ምስል አይሞሮዬ ውስጥ ተቀርጾ አልወጣም ካለኝ ጥቂት ቀናት አልፈዋል። ግን ግልጽ አይደለም። ባለ 2 ፎቅ በጣም ትንሽዬ 4 ማዕዘን ነገር ከእንጨት የተሰራ እንደዚህ አይነት ቤት ይመስለኛል። ደን ውስጥ ስምጥ ብሎ ጥፍት የሚል አይነት ስሜት አለው። ቆይ ግን እንዴት ነው ይህንን ላስታውሰው የምችለው? ማለት እንደዚህ አይነት ቦታ ሄጄ ያውቃል? አገኘሁት መሰለኝ ወይዘሮ ከሪማን። ምን? ቆይ ለምንድን ነው ቅድም ያልመጣልኝ? ምን? ትናንት ከአቶ ቶፕራክ ጋር እያወራን ነበር። ስለሆነ ቤት ነግሮኝ ነበር። አሁን ያስታወስኩት። ወደ ሺሌ አካባቢ ነው ያለው። ለምንድን ነው አሁን ያስታወሰው? ለምንድን ነው አሁን ስለዛ ቤት ያነሳው? ቆይ ምን አይነት ቤት ነው? አላውቅም ወይዘሮ ከሪማን። አቶ ቶፕራክ ራሱ አያውቀውም። ትናንትና በደንብ ስላልተዋህዱ ምስሎች ሲጠይቀኝ ነበር። በቃ ሄቼ አረጋግጬ መጣሁ። ቆይ አንድ ጊዜ ቶፕራክ ትናንትና ነው ያነሳው ብለህ ነበር። መቼም ቶፕራክ ካለ እዛ ነው የሚሆኑት አይደል? ሌላ የት ሊሆን ይችላሉ? በል ፍጠን፣ ቶሎ ፍጠንና ሂድና ፈልጋቸው። ቶሎ በል ፍጠን፣ ቶሎ በል። ቶፕራክ፣ ውይ ቶፕራክ፣ ከሰርጉ በፊት ምን አይነት ነገር ሊያደርግ ነው? አሁን ይሄ ቤት ከየት መጣ? ከሰርጉ ለማመልጥ ይሆን እንዴ ወደዛ ሄደው? በዛ ምክንያትም አይደለም፣ በዛ አይደለም። ወይኔ አምላኬ፣ እባክህ ልጄንና የልጅ ልጄን በሰላም መልስልኝ። አይዳን ሳትመለስ በሰላም ብቻ ወደ ቤት ይመለሱልኝ። አሊ፣ ጠብቀኝ የኔ ልጅ። ከአቶ ቶፕራክ የሰማኸው ዜና አለ እንዴ? የሰማሁት ነገር የለም። ምንም ነገር የለም። አላገኘሁትም። ወይኔ አምላኬ፣ እንደው አንተ ጠብቀን እና አሁን ወዴት ነው የምትሄደው? ትናንትና ወንድሜ ቶፕራክ ስለሆነ የሚያስታውሰው ቤት ነግሮኝ ነበር። አዎ፣ ያኔ ከፊዳን ጋር የሚኖሩበት። በደንብ አያስታውስም፣ ግን የሆነ ነገር መጥቶለታል። እዛ መሄድ ፈልጎ ነው የሚሆነው። ለፊዳን ከነገራት ደግሞ እሷ ልትወስደው እንደምትፈልግ እርግጠኛ ነኝ። ማታ ላይም እኮ አልተመለሱም። ምናልባት አሁንም እዛ ይሆኑ እንዴ? እንደዛ ከሆነ አለቀልን ማለት ነው ማይ። አቶ ቶፕራክ ቤቱን ሲያየው ሁሉንም ነገር የሚያስታውስ ይመስላል ልጄ። ብቻ እንዳያስታውስ መጸለይ ነው ያለብን። ምክንያቱም ካስታወሰ ከዚህ ሁኔታ መቼም አንወጣም። እሱን ቶሎ ብዬ ማግኘትና ምን እንደሆነ ማረጋገጥ አለብኝ። ወይዘሮ ከሪማንን ለብቻዋ እንዳትያት። አሁን ያለችበትን ሁኔታ አልወደድኩትም። ምሽቱን በሙሉ ለደቂቃ እንኳን አልተኛችም። እና ልክ ነች እኮ ልጇ በሰርጉ ቀን ጠፋ። ምን ታድርግ? እሺ ልጄ፣ ለማንኛውም ስለ እሷ ምንም አታስብ። እሷን እኔ እንከባከባታለሁ። መልካም ዕድል ያጋጥምህ። በል ሂድ ልጄ። እሺ። ምናልባት እንደዚህ ይሻላል። የልጆቹ ዕጣ ፈንታ ሲጻፍ የተሳሰረ ነው። አንዴ ደግሞ ከላይ ከተወሰነ በኋላ ማንም ሰው ሊያስቆመው አይችልም። ውይ የኔ ውድ ልጅ፣
ቆይ ምሽቱን በሙሉ አልተኛሽም እንዴ? ስትሰሪ ነው አዎ ያደርሽ? ስሰራ ነበር። እንደዛማ ማድረግ የለብሽም። ያለ እንቅልፍ መሆን የለበትም። ተመልከች፣ አይኖችሽ ሊከደኑ ደርሰዋል። ደህና ነኝ እማዬ፣ ምንም አታስቢ። ደግሞ አምሽቶ መስራት ለምጃለሁ። ፈተና ሲኖርብኝ እያጠናው አመሽ የለ። ለማንኛውም ይሄንን ያህል ለምን እንደምትጨነቂ ያውቃለሁ። ግን እማዬ እሺ፣ አሁን ያለንን ዳቦ በሙሉ ጨርሰናል። ቶሎ ሂጅ ይዤ ልምጣ። እስከዛ አንቺ ሻዩን ጣጂና ከዛ በዛውም የሆነ ነገር ቢ። ይኸውልሽ ካልበላሽ ትደክሚያለሽ። በይ ማሬ። ሻዩን አንቺ ጣጂው እማዬ፣ እኔ ዳቦን ገዝቼ እመጣለሁ። ባይሆን መጣሁ። ውይ ተባረኪ፣ ፍጠኝ። ቶሎ በይ። በዛውም ሂጂና የተባረከ ቀን ይሁን በይ። ለ2 ደቂቃ ይሄን ማድረግ አያቅትሽም። ምንድን ያደረገችው? የኔ ምስኪን ልጅ፣ የኔ ሞኛ ሞኝ ልጅ ምሽቱን በሙሉ ሲሰራ ነው ያነጋው። አድርስ ነው። አንሳው እንጂ ልጄ። መርትዜ የለም። ትላንትና ማታም አልመጣም። የእውነት 2 ቀን ብቻ ነው የምፈልገው። 2 ቀን ሙሉ ያለ ምንም ችግር ማለፉን ነው። ወይም እንደዛ ካልሆነ ውጭ ወጥቼ እንደ እብድ ነው የምጮኸው። ለማንኛውም በዛው የጄ ሱቁ ጋለየው። እህት ፊዳን አባዬ እንዴት አደርክ ልጄ? ደህና አድሬያለሁ። እህት ፊዳን የለችም እንዴ? እኔ አላውቅም። እሺ በቃ። እንዴት አደርክ? እንዴት አደርሽ? የሆነ ነገር ላመጣ ነው የወጣሁት። ምን እንዳገኘሁልህ እስኪ። ደስ ይላል። እህቴ ፊዳን በጣም ብዙ ምግብ አመጣችልኝ። ግን ይህን ሁሉ ነው እንዴ የምበላው? ተረጋጋ። ሲጀምር ሁሉም ላንተ ነው። እሺ ቆይ አንድ ጊዜ። መጀመሪያ ግን እንጠባቸው አይደል? አታስብ፣ ውጭ አጥቢያቸው ነው ያመጣሁት። እሺ አንድ ምን ትፈልጋለህ? እሺ ላንቺስ? መጀመሪያ እነዚህን ሳህን ሌላ አድርጋቸው። ሂድና አልጋ ውስጥ ሆነ ብላ። የፈራሁት ነገር እንደማይሆን ተስፋ አደርጋለሁ። ወንድም ቶፕራክ ፊዳን ባለቤቱ እንደሆነች ካስታወሰ ግን ሁላችንም ችግር ውስጥ ነን። ወይዘሮ ከሪማን ታብዳለች። ፊዳንንም ሆነ እኛን አትፋታንም። እንደዚህ አይነት ነገር አይሆንም ብዬ ተስፋ አደርጋለሁ። በቃ ሁላችንም ሊያልቅልን ነው። አለቃ ያሻር ምን ሆነ ነው? ቁጭ በይ እስቲ ማሪ። መርቴት ነው ያለው? አለቃ ያሻር ምን ተፈጠረ? አልገባኝም። ለምንድን ነው በጧት እዚህ የመጣሽው? አስያን ያስጠሯት እኔ ነኝ። መርቴት ነው ያለው?
ቤቱ ይሄ ነው። ምርት ምሽቱን በሙሉ ሲሰራ ነበር። የሆነ አንድ ደንበኛ አስቸኳይ ስራ ነበረው። የተወሰኑ የጎደሉ ነገሮች ስለነበሩ ከዛ እሱ ከኢንዱስትሪ ዞኑ እንዲያመጣ ላክ ነው። ሲመለስ እኔ ራሴ ወደ ቤት እልኳለሁ። ያው በደንብ ማረፍ አለበት። ምሽቱን ለሰከንድ እንኳን ቁጭ አላለም። ላከው፣ በቃ አለቃ ላከው። መልከሙ ካልቀረ ቢያንስ ጥሩ ቁርስ ይብላና ጉልበት ይሆነዋል። በጣም ብዙ ነገሮችን እያሳለፈ ነው። እናትህ እየጠበቀች ነው በለው። አስጠንቅቀ ንገረው። አንተ ካላሳመንከው ደግሞ ልጄ ለገንዘብ ሲል እስኪወድቅ ነው የሚሰራው። መቼም ዕዳ በጣም እንደበዛበት ለአንተ መናገር አያስፈልግም። በል መልካም ቀን። አለቃ ያሻር፣ የሆነ ነገር ሆኗል። ፊት ላይ ያስታውቃል። እባክህ ለእኔ ንገረኝ። እነግርሻለሁ የኔ ልጅ። አለቃ ፍራቻችን በሙሉ እውን ሆነ። ፊያዝ አረጋግጦ ነበር መኪናው ተሰርቋል። ወይኔ ጀማል፣ ወይኔ ጀማል፣ ያንን ሰው አምኜው ነበር። ወታደሩ ጓደኛችንን አምኜው ነበር። ግን ምን እንዳደረገ ተመልከት። ይሄን አድርጎማ ዋጋውን ሳልሰጠው ዝም አልልም። ግን አንተ ተጠንቀቅ ልጄ። እነዚህ ሰዎች ምን እንደሚያደርጉ አናውቅም። በጣም ባለጌና አውሬዎች ናቸው። አንተ ደግሞ ገና ከችግር ማምለጥ ነው። ስለዚህ እባክህ ተጠንቀቅ። ያን ሰው አምኜው ወንድማችን ነው ብዬ ነበረ። እና አሁን ግን ምን እንዳደረገን እንዴት እንደተጫወተብን ተመልከት። በሱ ምክንያት እኮ ነው አንተን ብዙ ችግር ውስጥ የከተትኩ። ብቻ አንተ ተረጋጋ። መጀመሪያ ይህንን መኪና ዞር ማድረግ አለብን። ወጣቶች በቃ ይህን ያህል ይበቃል። አሁን መሄድ ትችላላችሁ። መልካም ምሽት አለቃ። መልካም ምሽት። መልካም ምሽት። መልካም ምሽት አለቃ። ይህንን መኪና ለእኔ ሰውልኝ። የማደርገውን ነገር አውቃለሁ። ምን ልታደርግ ነው? ምን አደርጋለሁ? እንዴትም ብለን መኪናው ማጥፋት አለብን። አሁን እንግዲህ ሁኔታው እንደዛ ነው የኔ ልጅ። እንዴት እንደዚህ ያደርጋል? ጥፋተኛ እኮ ምርት አይደለም። በእሱ አትናደጅበት። የጓደኛው ወጥመድ ውስጥ ወድቆ ነው። በእሱ ላይ እምነት መጣላችን ይጎዳው ነበር። ለትንሽ ነው የተረፈው። ከዛ እኮ ፖሊሶች መጡ። መርትካራ። አቤት፣ እኔ ነኝ። ጥቆማ ደርሶ ነበር። የተሰረቁ መኪኖችን ስትበታትን ነበር። ያንተ ያለ የሆነ ሰው ተሳስቶ መሆን አለበት አለቃ። እንደዚህ አይነት ነገር አናደርግም። እሱን እኛ ራሳችን እናያለን። እውነት ነው ወይስ ውሸት ነው? እሱን ደውለን እናረጋግጣለን። ቆይ አንድ ጊዜ ጠብቀኝ። ሄሎ፣ ይሰማል? 34 ኢዜድኤ 5160 እና 34 ኢኬኤል 2387 የሆኑ የመኪና ታርጋዎች የተሰረቁ ናቸው። እንደምታየኝ እኔ ሽማግሌ ሰራተኛ ነኝ አለቃ። እዚሁ ነው የሥራ ቦታዬ። እኛ ሌቦችና አጭበርባሪዎች የሚያመጧቸውን ባለቤት የሌላቸውን መኪኖች አንሰራም። ታርጋዎቹ የተሰረቁ አይደሉም። ባለቤቶቹ ራሳቸው መኪናዎቹን አምጥተው ነው ብለዋል። የተሳሳተ ጥቆማ ነው ማለት ነው። በጣም ይቅርታ። ምንም ማለት አይደለም አለቃ። እናንተማ ስራችሁ ነው፣ ማጣራት አለባችሁ። መልካም ምሽት። ጥቆማው ባይደርሰንና በጊዜው ባናነሳው ኖሮ አሁን ከነሱ ጋር እሰጠ ገባ ውስጥ እንገባ ነበር።
ይሄ ሁሉ በዚህ ዕዳ ምክንያት ነው። ዕዳውን ለመክፈል ሲል እኮ ትልቅ ችግር ውስጥ ሊገባ ነበር። አጎት ያሻር ምን ይሻላል? ሄሎ እማዬ። አይ እማዬ፣ ገና አላገኟቸውም፣ ግን ደግሞ እዚህ የሉ። አይ ወደዚህ አልመጡም። ሲጀመር ይህ ቦታ በጣም ጸጥ ያለ ነው እማዬ። እውነትህን ነው? ታዲያ እዛ ከሌሉ የት ይሆናሉ ልጄ? አላውቅም እማዬ፣ እኔም እዚህ እንደሚሆኑ እርግጠኛ ሆኜ ነበር። ተሳስቼ ነው የሚሆነው። ወይ ጉድ! ወይዘሮ ከሪማን ወይዘሪት ፊዳን የቶፕራክ ሚስት እንደሆነች ካወቀች የማይሆን ነገር ልታደርጋት ትችላለች ልጄ። እኔም ወደዚህ ሲመጣ እየሰጋው ነው የመጣሁት። ወይዘሮ ከሪማን እውነቱን ካወቀች ምንም ነገር እሷን አያስቆማትም። እሱን በደንብ ታውቂያለሽ አይደል? እሱን ሳያድርስ ከሰርጉ በፊት የሆነ ነገር ተፈጥሮ ይሆን እንዴ ልጄ? የኔ ልጅ እንደምንም ቶሎ ብለህ ወደዚህ ይዛቸው መምጣት አለብህ። ለማንኛውም አንቺ አታስቢ፣ በእኔ በኩል ለማግኘት እየሞከርኩኝ ነው። ምናልባትም እዚህ አካባቢ ይሆናሉ። ወደዚህ ቤት ሳይደርሱ በፊት እኔ ያገኛቸዋለሁ። እሺ የኔ ልጅ። ከማን ጋር ነበር ስታወሪ የነበረው? ከአሊ ጋር ነበር ወይዘሮ ከሪማን። እና ታዲያ እነ ቶፕራክን አገኛቸው እንዴ? ገና አላገኛቸውም። እንደሚያገኛቸው እርግጠኛ ነኝ። ያገኛቸዋል። መቼ ነው የሚያገኛቸው? አሁን ራሱ ስንት ሰዓት ነው? አይዳን ከመመለሷ በፊት እዚህ ቤት መምጣት አለባቸው። የማይመለሱ ከሆነ ይህችን ልጅ እዚህ ቤት ውስጥ ለ2 ደቂቃ እንኳን አላስቀምጣትም። ቆይ በዚህ ሰዓት እንዴት እንደዚህ አይነት ነገር ያደርጋሉ? ያንን ሰውዬ ቶሎ ብላችሁ ብታገኙት ይሻላል። ካልሆነ እኔ ማበዴ ነው። በእውነት በጣም ነው የሰለቸኝ። በቃ ይበቃል። ጨርቄን ጥዬ ማበዴ ነው። ኡፍ! ቆይ እንዴት እኛ ላይ እንደዚህ ታደርጋለህ? ምንም ሳልጠረጥር እንደሞኛ መንኩ። ለምንድን ነው ከነዛ ከተሰረቁ መኪኖች ጋር ያገናኘኝ? መርት እባክህን ተረጋጋ ወንድሜ። ተረጋጋ እያልክ አታባብለኝ እሺ። ምን ለማድረግ እየሞከርክ ነው? አንተ የማትረባ ከንቱ ሰው ነህ። እሺ ቆይ አንተ ሰውዬ እኔን በደንብ አታውቀኝም ማለት ነው? የኔ መኪና መጠገኛ ለእንደዚህ አይነት ነገር እንደማይሆን ታውቃለህ። እነዛ ሰዎች ታማኝ እንደሆነ የነገርከኝ አንተ አይደለህ እንዴ? አንተ አይደለም እንዴ ገንዘብ ያስፈልገኛል ስትል የነበረው? ይሄ የፈለከው ገንዘብ ለምንድን ነው እንደዚህ የምትለው? አንተ ቆሻሻ ገንዘብ ፈልጋለሁ ብያለሁ እንዴ? አሁን አጉል ጻድቅ የሆንክ አትምሰል። ስማ ጀማል፣ ከዚህ በኋላ አጠገቤ እንዳትደርስ። በእውነት አልምርህም። እሺ እገልሃለሁ። ወይ መርት፣ ቆይ ለምንድን ነው አንዴ እንኳን የማታዳምጠኝ? መናደድ እፈልጋለሁ ግን መናደድ እንኳን አልችልም። ቆይ አሁን የት ሄደ ይባላል? ቁርስሽን ላዘጋጅልሽ እንደ ወይዘሮ ከሪማን። አይ የምን ቁርስ ነው? ወይዘሮ ከሪማን እባክሽን አታስቢ። አሊ እንደሚያገኛቸው እርግጠኛ ነኝ እመቤት። ውይ ኤጄ እየደወለች ነው። ወይኔ ኤጄ እየደወለች ነው። ምን ላድርግ? ላንሳው እንዴ? አንሺው፣ ግን ሊያስጨንቃቸው የሚችል ምንም ነገር እንዳትይ። ኦፍ ልጄ። እማዬ ምን እያደረግሽ ነው? ዝግጅቱ እንዴት እየሄደ ነው? ምን ማድረግ እንችላለን ማሬ? እየለፋን ነው። ሩጫ ላይ ነን። እሺ ጥሩ። ራስሽን ግን ብዙም አታድክሚ። ምን ልልሽ መሰለሽ፣ አሊ መጥቶ እኛን መውሰድ ነበረበት። እየደወልኩለት ነው ግን ላገኘው አልቻልኩም። ስለሱ የምታውቂው ነገር አለ? ያው እኔ አሊን የሆነ ቦታ ልኬዋለሁ። ማለቴ የእሱ እርዳታ ያስፈልገን ነበር። ወይኔ አምላኬ፣ ደግሞ ሳልነግርሽ ረሳሁት። እንግዲህ አሊ ቶሎ ሊደርስላችሁ አይችልም። ስለዚህ መኪና ፈልጋችሁ በራሳችሁ ብትመጡ ይሻላል። ኡፍ እማዬ፣ እኔ ባልደውልልሽ ኖሮ በሰርጉ ቀን እዚህ ልታሳድሪኝ ነበር። ይህን ማድረግ ትችላለሽ እንዴ? ምክንያቱም አሊ ለእናንተ ቶሎ አይደርስላችሁም። ስለዚህ ኤጄ ግዳጅ ተሰጣት አይደል? ለማንኛውም ታዩ። መልካም፣ ከ1-2 ሰዓት በኋላ እዛ እንደርሳለን። ታዲያ ቀስ ብለሽ እንጂ እሺ የኔ ቆንጆ ልጅ። ተመልከች፣ እየመጡ ነው። በዛ ቢባል ከ2 ሰዓት በኋላ እዚህ ናቸው። አሊ ቢፈልጋቸው ሊያገኛቸው አልቻለም። አሁን ምንድን ነው የምናደርገው? አይዳን ከመምጣቷ በፊት ቶፕራክ የግድ ወደዚህ መመለስ አለበት። ካልሆነ ይህንን ነገር እንዴት እንደምችለው አላውቅም። እስቲ ለአሊ ልደውልለት። ቆይ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎት ተመልከች፣ አሊንም ማግኘት አልቻልንም። ወይኔ ከዚህ ቤት የሚወጣውን ሰው በሙሉ መሬት ተከፍታ ያወጣችው ነው የሚመስለው። ውይ ወይዘሮ ከሪማን ደህና አትመሲም።
ገላሽን ታጠቢ፣ ልብስሽን ቀይሪና ከዛ ተረጋጊ ባክሽን። ቆይ አንቺ አብደሻል እንዴ? የምን ገላ መታጠብ ነው? የምን ልብስ መቀየር ነው? ሂጂና ስራሽን ስሪ። ገላ መታጠብ ምናምን ትለኛለች እንዴ? ሁሉን ሰው የራሱ ዓለም ውስጥ ነው ያለው። ምንድን ነው እየሰራ አይደለም እንዴ? አይ እየሰራ አይደለም። ወይኔ አምላኬ፣ እኔ ሊስተካከል ይችላል ብዬ አስቤ ነበር። ግን አሁን ምን ልናደርግ ነው? ሰርጉ ትንሽ ሰዓት ብቻ ነው የቀረው። ቢረፍድብንስ? ያ ቤት እዚህ አካባቢ ይሆን እንዴ? ምናልባት ሰው ካገኘን። እንግዲህ አሁን እዚህ ነው ብዬ በእርግጠኝነት መናገር አልችልም። እዚህ ይመስለኛል። እንደ እኔ ግምት ግን እዚሁ ቅርብ ነው። ታዲያ እድላችንን እንሞክር እንዴ? እናገኘው ይሆናል። እሺ፣ ሰርጉስ ታዲያ? መኪናው ደግሞ እየሰራ አይደለም፣ ሊረፍድብን ይችላል። ይሄኔ አንተን እየጠበቁ ይሆናል። ቅርብ ከሆነ ሄደን መመለስ እንችላለን። እንደዛ አይሻልም? ካልክ ምርጫው ያንተ ነው። እስካሁን ምንም ነገር አልለካሽለትም። ለምንድን ነው የማትበይው ማሬ? ምንም አላሰኘኝም እማዬ። ይሄ ልጅ አንቺን ለማሳዘን ምንድን ነው ያደረገው? ምንም አላደረገም እማዬ። ትናንትና ማታ አምሽቼ መስራት ነበረብኝ። ከዛ እንቅልፍ እንዳይወስደኝ ብዬ በጣም ብዙ ቡና ጠጣሁኝ። እሱ ነው መሰለኝ የዘጋኝ። እማዬ መሄዴ ነው። ስራ ሰዓት ሊረፍድብኝ ነው። አንድ ሁለቴ መጉረስ ነበረብሽ እኮ ልጄ። ውጭ የሆነ ቀለል ያለ ነገር ቀምሳለሁ። እዚህ አካባቢ መሆን አለበት። እና የደረስን ይመስልሻል? እርግጠኛ አይደለሁም፣ ግን የደረስን ይመስለኛል። ምን ያህል ነው በእግር የሚያስኬደው? ደክሞኛል፣ ደግሞ ውሃም ጠምቶኛል። እሺ እሺ ማሪ። ደህና ነሽ? ደህና ነኝ። እህቴ ፊዳን ውሃ ጠምቶኛል። እሺ ውዴ፣ ሄደን ውሃ እንፈልግ። ያንን እዛ ማድረግ እንችላለን። እሺ አንዱን አንሽና ውሰጂው። እዚህ ጋር ደግሞ የተወሰነ መጨመር ይኖርብናል። ምግብ የሚቀመጥበት ቦታ ነፃ መሆን አለበት። ይሄኛው እዚህ ጋር መሆኑ በጣም አሪፍ ነው። ወይዘሮ ከሪማን፣ ወይዘሪት አይዳን መታለች። አይ እንግዲህ ምንም ላደርግ አልችልም። ኦፍ እሺ። ወይኔ የት ነው ያለው ቶፕራክ? ኦፍ ቶፕራክ፣ ኦፍ ኦፍ። እነሱ ነገሮች በጣም እንዳይጠጋጉ። ኦፍ አሲያ ደህና አትመስይም። ስራዬን ለመጨረስ ምሽቱን ሙሉ አልተኛውም። በጣም ደክሞኛል። ለዛ ነው የፈዘዝኩት። ምህርት፣ ስለ መኪናው ጉዳይ ታውቃለህ? የተሰረቀ ነው። ጠዋት ላይ እንዴት እንደሆንክ ለማየት መጥቼ ነበር። አለቃ ያሻርኔ ነገረኝ። አሲያ፣ እኔ ራሱ እንደተሰረቀ አላወኩም ነበር። ግን አሁን አታስቢ፣ ሁሉም ነገር አልፏል። እሺ አንቺ አትጨነቂ። ቢሆንም በደንብ ተጠንቀቅ እባክህ። ያንን ገንዘብ መመለስ አለብን። ከዛ ሁሉም ነገር ይስተካከላል። ብቻ ግን አንተ ራስን አደጋ ላይ እንዳጥል። የኔ አሲያ፣ በእውነት ነው የምልሽ፣ በደንብ እጠነቀቃለሁ። ከዚህ በኋላ ምንም አይነት ስህተት አልሰራም። እሺ እየቀረብን ይመስለኛል። እዚህ አካባቢ መሆን አለበት።
ወንድም ቶፕራክ አሊ አገኘሁ። እንዴት ነኝ? አምሮብኛል? በጣም አምሮብሻል ማሬ። አሁን በደንብ እንዳይሽ እስቲ ዞር ዞር በይ። በጣም ቆንጆ ሆነሻል። ውይ የኔ ውድ በጣም ወድጄዋለሁ። በጣም ቆንጆ ነው። አንቺ ስለምን ተነስሽ አትዘጋጅም የኔ ውድ እናት? እማዬ ለምን አትዘጋጅም እያልኩሽ ነው። ወይ አሁኑን እዘጋጃለሁ። ትንሽ ራስ ምታት ይዞኝ ነው። ትንሽ እማዬ ቶፕራክ የት ነው ያለው? እኛንም ለማግኘት አልመጣም። ጺሙን እየተላጨ ነው ያለው። አሪፍ፣ በጣም አሪፍ። ሙሽራው የተዘጋጀ ከሆነ ሙሽሪትም ቶሎ ብላ መዘጋጀት መጀመር አለባት አይደል እንዴ? ወይዘሪት አይዳን ጸጉር ሰሪዋ መታለች። ውይ አሪፍ። የኔ ወደጄ አንቺ መምጣት ትፈልጋለሽ? መጀመሪያ ቬሎውን አንቺ እንድታይ እፈልጋለሁ። በጣም ነው ደስ የሚለኝ። ቶፕራክ የት ነው ያለው? የት ነው ያለው? አሲያ ደህና ነሽ አይደል? ደህና ነኝ፣ ደህና ነኝ። ሁሉም ነገር ብዥ ብሎ ሲታይ ነበር። አሁን ግን ደህና ነኝ። እነዚህን ቢሮ ልውሰድና እመለሳለሁ። አንተ እዚሁ ጠብቀኝ። አሲያ አሲያ አሲያ፣ እኝ እስኪ አይኖችን ተመልከች። እህቴ ፊዳን ውዴ፣ እንኪ እነዚህን አበቦች ላንቺ ነው ያመጣሁልሽ። ውይ በእውነት በጣም ነው የማመሰግነው። በጣም ቆንጆ ናቸው የኔ ውድ። ቶሎ ፈጠን ብለን እንሂድ ወንድሜ። መኪናውን በኋላ መውሰድ እንችላለን። አሁን በእኔ መኪና እንሂድ። ሃሊዴ አይዳን እንዳትጠራጠር፣ እኔ ልዘጋጅ። እኔ እስከምመለስ የሆነ ነገር ከተፈጠረ ላንቺ ትቸዋለሁ። እሺ ምንም አታስቢ ወይዘሮ ከሪማን። ውይ አሊ፣ ምን ተፈጠረ? ወይዘሮ ከሪማን እና አቶ ቶፕራክን አግኝቻቸዋለሁ። ደህና ናቸው፣ አታስቢ። አሁን መንገድ ላይ ነን፣ እየተመለስን። አምላክ ይመስገን። እና አሁን ታዲያ የት ነው ያሉት? ስንመለስ ሁሉንም ነገር እነግርሻለሁ። እሺ። ተገኙ አይደል? እየመጡ ነው። ውይ ፈጣሪ የተመሰገነ ይሁን። ውይ በጣም ተጨንቄ ነበር ኳሊዴ። ይሄ ሰርግ እስከሚጠናቀቅ ድረስ ሰላም አላገኘም። በቃ አሁን ሄጄ ልዘጋጅ። እሺ በቃ ወይዘሮ ከሪማን። አሲያ ቀስ እያልሽ ተጠንቀቂ። ልጄ ደህና ነሽ የኔ ውድ? ደህና ነኝ፣ ደህና ነኝ። አታስቢ እማዬ። ውይ ድሮም ይሄ እንደሚሆን ግልጽ ነበር። ጠዋት ራሱ ፊትሽ ልክ አልነበረም ውዴ። ውስጡ ሰጃትና ትንሽ ጋደም ትበል። ጄናይ፣ እነዚህ የአሲያ መድኃኒቶች ናቸው። እንዴት መጠቀም እንዳለባት ላይ ወለ ተስፏል። እሺ ማሬ፣ ማታ ላይ ደውልልሃለሁ። ስለ እኔ አታስብ እሺ? ስማ ጠብቀኝ፣ እማናግርህ ነገር አለኝ። እማዬ እማዬ፣ እኔ ለራሴ ደህና አይደለሁም። እባክሽ እንደዚህ አታድርጊ። ግድ የለም ልጄ፣ እኔ ምንም መጥፎ ነገር አልናገርም። ወይ በአሲያ ወደ ውስጥ ግቢ። እኔ ምንም የማይሆን ነገር አላደርግም። ነይ በቃ። ስማ ምርት፣ አንተም ባይነህ አይተሃል። ያለችበት ሁኔታ ግልጽ ነው። ለምን እዳዋን ለመክፈል ስትል ቀንና ሌሊት ነው የምትሰራው። ትላንት ማታ ለደቂቃዎች እንኳን አልተኛችም። ምሽቱን በሙሉ ኮምፒውተሯ ላይ ተደቅና ነው ያደረችው። ዛሬ አቅማታ ወድቃለች። ነገ ደግሞ ፈጣሪ አድርገው እንጂ ከዚህ የባሰ ነው የሚሆነው። እኔ በዚች ምድር ላይ ከልጄ ህይወት የሚበልጥብኝ ምንም ነገር የለም። አክስቴ፣ እሺ
ያ ዕዳ የኔ ዕዳ ነው። እሱን ለመክፈል ቀንና ሌሊት መስራት ካለብኝ ሰርቼ ዕዳዬን እከፍላለሁ። ስማ ልጄ፣ በአንተ ጉዳይ ጣልቃ መግባት አልፈልግም። ጣልቃ አልገባም እላለሁ፣ ግን እንድገባ ታስገድደኛለህ። ያ ዕዳ አንተ በምትሰራው ገንዘብ መቼም ሊከፈል አይችልም። እንግዲህ እከፍላለሁ የምትል ከሆነ ስማ፣ እድል አንተ ጋር መጥቷል ማለት ነው። አቶ አድናን ለአንተ የሚሆን ስራ አቅርቦልሃል። ሂድና እሱ ጋር ስራ። ይኸውልህ ስማኝ፣ እንደምትለው አሲያን የምትወዳትና ያለ እሷ መኖር የማትችል ከሆነ አሲያን የእውነትም የምትወዳት ከሆነ አቶ አድናን ያቀረበልህን ስራ እሺ ብለህ ተቀበል። እሺ፣ ዳር ዳር ያሉት ይስተካከሉ። ሁሉም በጣም ተቀራርበዋል። አስተካክሉት። ያኛውንም አስተካክዩ። ወይ ለምንድን ነው ቤቱን እንደዚህ ያደረጋችሁት አያቴ? ምክንያቱም እናትህና አባትህ ትንሽ ቆይተው ዛሬ ይጋባሉ። ለዛ ነው እንደዚህ ያሳመር ነው። ቆንጆ ሆኗል አይደለም እንዴ? የት ነው የጠፋችሁ ልጄ? ለምንድን ነው ትናንት ያልመጣችሁት? ስለሱ በኋላ ብናወራ ይሻላል። እንደዛ አታድርግ። ይኸውልህ ሌሊት ምንም ሳልተኛ ነው ያደርኩት። አንድ ነገር ሆናችኋል ብዬ በጣም ስጨነቅ ነው ያደርኩት። ምንም አላልከኝም ነበር። በስልክ እንኳን ደውዬ ላገኘህ አልቻልኩም። መኪና ይዘን አየር ለመቀበል ነበር የወጣነው። ከዛ መኪናው ተበላሸ። ኔትወርክ ስላስቸገረ አልደወልንም። በቃ ይሄው ነው። ምሽቱን በሙሉ ጫካ ውስጥ ያለ ቤት ውስጥ ነው ያደርነው አያቴ። ደስ ይላል። ኧረ እባክህ! ወይኔ እንዴት ደስ ይላል! ግን ይሄንን ለእናትህ አትነግራትም? እሺ? ይኸውልህ ከሰማች አብራችሁ ስላልነበረች ታዝናለች። እሺ ብሩክዬ? እሺ ነው ወድ ልጅ። እሺ በይ በቃ ልጁን ሰጅና አለባብሽው። አንተም ሂድ፣ ገላህን ታጠብ፣ ጺምህን ተላጭ። አላውቅም፣ ብቻ ማድረግ ያለብህን አድርግ። አይዳንም እየተዘጋጀች ነው። በል። ወይኔ አምላኬ፣ አንተ እንደሚሆን አድርገው። አሊ ስማ፣ በጭራሽ አይዳን ስለ ፊዳንና ቶፕራክ እዚህ ቤት ስላለማደራቸው በፍጹም እንዳሰማሽ። እሺ እሺ። ወይዘሮ ከሪማ ለማንም አልናገርም። እሺ በቃ እኔ ሜጄ ልብሴን ልለባብስ። ሁሉም ሰው ተዘጋጅቷል። እኔ ብቻ ነኝ የቀረሁት። ስማኝ ልጄ ስማኝ፣ ቡራክን ከአይዳን አካባቢ አርቀው። ልጅ ነው፣ የሆነ ነገር እንዳይላት። አሁን ከአይዳን ጋር መጋፈጥ አልችልም። አሁን እንግዶቻችን ሳይመጡ ልዘጋጃጅ። በቃ አሊ፣ አንተ የሚደረገውን ነገር አድርግ። ሙሽሪት! ወይኔ አይዳን ውዴ፣ በጣም ነው ያማረብሽ በእውነት። እውነት ለመናገር እኔ በጣም ወድጃለሁ። በጣም አምሮብሻል። በደንብ አሸብርቀሻል ውዴ። ስሙኝማ ሴቶቹ ምንድን ነበር የሚሉት? ለእናንተም ይሄንን ነው የምመኝላችሁ። የእኛም ጊዜ እንደሚደርስ እርግጠኛ ነኝ። አዎ የእኔና የኤጄም ጊዜ ይደርሳል። እኔ ይሄ ዝግጅት እንዲያምር በጣም ብዙ ጥረቶችን አድርጌያለሁ ኤጄ። ስለዚህ አንቺም የምትችውን ነገር አድርጊ። እሺ እሺ። በዚህማ ለበዛ እኔ ባጭር ጊዜ ውስጥ ምንም ማድረግ አልችልም። አንቺ የጀመርሽውን ቀጥይ። እሺ። ብዙ ከባድ ጊዜያቶችን አሳልፈናል፣ ግን በስተመጨረሻ ከቶፕራክ ጋር ስመኘው የነበረው ትልቅ ቀን መድረሱ አይቀር ደረሰ። እሺ እሺ። እንዴ ስለ እነዚህ ነገሮች ልናወራ ነው እንዴ? ጽዋችንን እናንሳ ውዴ። አንቺ ሳልጠጭም እንዴ? አይ ማሬ፣ ደግሞ የሙሽራ ቀሚሴ ላይ እንዳልደፋው። አይ ሙሽራ ምን ማለት ነው? ወንድና ሴት ሰርግ በሚሰርጉበት ጊዜ ሴቷ ሙሽሪት፣ ወንዱ ደግሞ ሙሽራ ይባላል። የኔ ውድ። እሺ ሰርግ ማለትስ?
ትርጉሙ ምንድን ነው? ሰርግ ማለት የትዳር ጅማሬ የሚያመለክት ፕሮግራም አድርገን ልናስበው እንችላለን። ሙሽራና ሙሽሪት በሚያውቋቸው ሰዎችና በአምላክ መካከል መሀል ሊያደርጉና ከዛ ባልና ሚስት ይሆናሉ። ሰርግ ጥሩ ነገር አይደለም ማለት ነው እንዴ ቴፊዳን? ጥሩ ነገር ነው ማሪ። ለምን እንደዛ አልክ? አንቺ እያለቀሽ ነው። በሰርጉ ምክንያት ነው የምታለቅሽው? እንዴት እንደዛ ይሆናል? እንደውም አንተ እንደዚህ አምሮብህ ሳይ ነው በጣም ደስ ያለኝ። ለዛ ነው ማለቅሰው። አንቺም እኮ በጣም ነው ያማረብሽ። ቡራኬ ነው ውድ። አባዬ እኔ እናንተ ተመሳሳይ ለብሰናል። ያደርከው እንዴ? አዎ በጣም አምሮብሃል። አንተ ግን እያለቀስክ አይደለም። ለምን ብዬ ነው የማለቅሰው? እህቴ ፊዳን አንተ ስላማረብህ ነው ብላ እያለቀሰች ነበር።